ኦሪት ዘፍጥረት ምዕራፍ 44 ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ። አይበታቸው የሚያነሳውን ያህል እህል ሙላላቸው፣ የሁሉንም ብር በየአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋይንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነገ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተ ሰዎቹን ተከተላቸው። በደረስክባቸውም ጊዜ እንዲህ በላቸው፣ በመልካሙ ፈንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበት ምስጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህም ቃል ነገራቸው። እነርሱም አሉት፣ ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎች ይህን ነገር የሚያደርጉ አይደሉም። እነሆ በአይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎች ጽዋው የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሆን። እርሱም አለ፣ አሁንም እንዲሁ እንደ ነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውም ፈጥነው አይበታቸውን ወደ ምድር አወረዱ። እየራሳቸውም አይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ። እርሱም ገና ከዚያው ነበር። በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድን ነው? እንደኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችህን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘችበቱ ደግሞ ለጌታዬ ባሪያዎቹ ነን። እርሱም አላቸው፣ ይህን አደርግ ዘንድ አይሆንልኝም። ጽዋው የተገኘበቱ ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ይሁዳም ወደ እርሱ ቀረበ፣ እንዲህም አለ፣ ጌታዬ ሆይ፣ እኔ ባሪያ በጌታዬ ጆሮ አንዲት ቃልን እንድናገር እለምናለሁ። እኔንም ባሪያህን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አልን፣ ሽማግሌ አባት አለን፣ በሽምግልናው የወለደው ታናሽ ብላቴና አለ፣ ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለባሪያዎች ወደ እኔ አምጡት፣ እኔም አየዋለሁ አልክ። ጌታዬንም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልከን። ወደ ባሪያ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገር ነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ እንሄድ ዘንድ አይሆንልንም። ታናሽ ወንድማችን ከእኛ ጋር ይወርድ እንደሆነ እኛም እንወርዳለን። ታናሽ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከኔ ወጣ፣ አውሬ በላው አላችሁኝ። እስከ ዛሬም አላየሁትም። ይህንም ከእኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያ ብሄድ ብላቴናው ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያህን የአባታችንን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሸዋለሁ፣ እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ ሆናለሁ። ስለዚህም እኔ ባሪያ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፈንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት ወጣለሁ? አባቴን የሚያገኘውን መከራ እንዳላይ